አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። ሰው እያለኛ ሰይጣን መባላችን በጣም ያሳዝነኛል። እንዴት እንደዚህ ከሰው ዘር ጋር አንተ ምን አገናኘህ? ታዲያ የት ልኑር ታዲያ? የወደቅበት ቦታ እሱማ ድሮ ነው ተነሳው። እንዴ አንተ አንድ ጥያቄ ልጠይቅህ፣ እውነቱን መልስልኝ። ከወደቅኩበት ያነሱኝ እነሱ በየዚች የአያት ቅድመ አያት ምናምን እንደገና ከተጣልኩበትና አካሌን አጥፋልኝ እና እንትናን እንደዚህ አርግልኝ እንትናን ልጅ አጣላልኝ ምናምን ብለው የሚልኩኝ እነሱ። እኔ ነኝ አጋንንት? የአዳም ዘር ነው አጋንንት በላ። እኔ ነኝ አጋንንት? እነዚህ አዳም ዘሮች ናቸው አጋንንት። አንተማ ስማ አጋንንት ነው። አጋንንቱኝ እኮ የአጋንንት ስራ ሰራል እነሱ የሚልኩኝ። እና ታዲያ ጸሎት በምጸልይበት ጊዜ ሁሉም የሚቀየሙ መስሎ ከታያቸው ለዛሬ ላቁም ብለን ያቆምናቸውም ጊዜያቶች አሉ። የኢሉኝታ ጠባያቶች የመለየትን መንፈሳዊ ጸጋ እንዲጠነክር አያደርጉትም። የጓደኞቻችንን ገጽታ በሚገባ ስለምንረዳ ባህሪያቸው ከእግዚአብሔር አምላክ ቅዱስ መንፈስ ጋር የመገናኘታቸው ኃይል ደካማ መሆኑን ስለምናቅ እነሱን ላለማሳጣት ስንል አንዳንድ ጊዜያቶችን በዝምታ መርጠን ከባህሪያቸውና ከሐሳባቸው የተስማማንባቸውም ጊዜያቶች አሉ። በዚህ ወቅት ዲያብሎስ በእያንዳንዱ ያለውን አካሄዳችንን መረጃ በመሰብሰብ መለየታችን ላይ የቱ ጋር እንቅፋት እንደሚመጣ ግንዛቤ ያገኛል። ያልተለየ ክርስቲያን ለየት ብሎ በመንፈሳዊ ጽናት ያልቆመ በበረከቱ በኩል አልፎ የጸጋው ምስጢር ተካፋይ መሆን አይችልም። መለየት በአብርሃም ሕይወት ውስጥ ዘፍጥረት ምዕራፍ 12 ቁጥር 1 ላይ እንዲህ ይላል፣ እግዚአብሔርም አብርሃምን አለው ከአገርህ ከዘመዶችህ ከአባት ቤት ተለይተህ እኔ ወደማሳይህ ምድር ውጣ። ተለይተህ የሚለውን ቃል ነው ያዝነው። ለእግዚአብሔር መንፈሳዊ ሞገስና የክብሩ መግለጫ ለመሆን የመጀመሪያው ደረጃ አንዱና ክርስቲያናዊ ሕይወትን በድል ላይ ይዘን ወይም በትግል ውስጥ ቆመን በድል አምባ ላይ መሰረታችንን እንድናጸና ከሚረዳን ክፍል ውስጥ አንዱ ይሄ መለየት ነው። ተለይ፣ በቃ ከዘመዶችህ፣ ከአባትህ፣ ከአገርህ፣ ከወገንህ፣ ከመንደርህ፣ ካደግክበት ቤት ተለይተህ ውጣ። በቃ ብዙዎቻችን ትልቁ ችግር መለየት ላይ ያለን አቋም ጠንከር ያለ ስላልሆነ ተመሳስለህ እደር የሚለው ባህሪ ከሐሜቱም ከክፋቱም ከተንኮሉም ከትችቱም ጋራ አብረን ባናኗራችን ውስጥ የጋራ የሆነ አሰላለፍ እንዲኖረን ፈቃደኞች ነን። ለምን ያኮርፉኛል የሚለይ ሰው ክፉን ጠላት ማስደንገጥ መቻል አለበት። እግዚአብሔር ስሙ የተመሰገነ ይሁን። መምህር አለችኝ። አቤት አልኳት። ጠዋት ናና ጸበል ውሰደኝ አለችኝ። ካልመጣህ አልሄድም አለችኝ። በቃ ዝም ብዬ ቀኑ ሙሉ ስሰራ ነው የምውለው። ገላዬ ስጨበጭብ ነው የምውለው። ገላዬን ታጥቤ እጠብቅሃለሁ፣ ጠዋት መጥተህ ጸበል ውሰደኝ አለችኝ። እሺ አልኳት። ጠዋት ሄድኩኝ። መኪና እንትን ይዤ ራይድ ይዤ ሄድኩት። ከዛ ተዘጋጅቼበት ነው ደዋዊ ያለው ጸበል ቦታ ላይ ቀድሜ ምናምን ከሷ ከተለየው በኋላ እንዲያውም ጸበል ነው ሄድኩት። በዋዜማው ላይ ማለት ነው። ጸበል ሄጄ ቦታ አመቻችቼላት ነው የጨረስኩት። እዚህ ማመጣት እህት አለች ከእንደዚህ አይነት ህይወት የምትመጣው መለወጥ ነው የምትፈልገው ብዙ ነገር ገብቷታል ምናምን ብዬ ነው የነገርኳቸው። እና የሚገርማቸው በትንሽዬ ስብከት ነው የተለወጠችው። ነፍሷ እግዚአብሔርን ትፈልጋለች። እኔ ገጠመኝ እንኳን የማዳመጥ እድሉንም አላገኘችም። መንፈስ መሆኑ ማወቋ ሰይጣን መሆኑ ማወቋ በራሱ በጣም ገርሟታል እሷ ራሱ። እና ግን እኮ ብዙ ጸበል ቦታ ሞክሬያለሁ ገዳማት ሄጃለሁ ምናምን ብላ ስትነግረኝ ያው ሰይጣን መኖሩን አውቀሽ እንደገናም ደግሞ ውስጥሽ ያለው ዛር መንፈስ ማን እንደሆነ አውቀሽ ስትጠመቂና ዝም ብለሽ ስትቅበዘበዥ ይለያያል። ጠቋርም በየገዳሙ ሊያዞር ስለሚችል ነው። ይሄ የታወቀ ነገር ነው። ጠቋር እንደዚህ ይወዳል፣ ያስመነኩሳል፣ ያወጣል። ገዳም ውስጥ ቁጭ ብለው ዝሙት እንዲያስቡ ያደርጋቸዋል። ይሄ አባቶቻችን ትልቁ ፈተና ነው ምናምን ብዬ በደንብ አድርጌ የጠቋርን ደፋርነት ነገርኳት። መንፈሳዊ ካደረገ በኋላ ወረተኛ እንዴት እንደሚያደርግ ማለት ነው። በጣም ነው የገባት። የሚገርማችሁ ገጠመኝ ብትሰማማች ሴት በቃ ልትመንብኝ ነው እንዲያልኩኝ በቃ ገረመኝ። ታለቅሳለች፣ ዝም ነው የምትለው። ከዛ አፍንጫዋ ላይ ያለውን ብረት እንደዚያ ጋር አወለቀችው። በራይድ እየሄድን ማለት ነው።
አወለቀችው፣ በመስኮት በኩል ጣለችው። ብስ ነው የተበሳ ነው እና ምንም አላወራንም። በራይድ ውስጥ እየሄድን ጸጥ ብለን እንሄድ ነው። ለምን ማሰቢያ ጊዜ እንዲኖራት ነው። ግን ቴፕ ይዤላታለሁ። እንደዚህ ቴፕ፣ አነስ ያለች ቴፕ፣ ፍላሽ መሰኪያ፣ እሱን ይዤላታለሁ። ገጠመኝ ወደ 40 የሚሆን ገጠመኝ ጭኜላታለሁ ፍላሽ ላይ እዛ እንድታዳምጥ። ከዛ ትውት ታረኳት 15 ቀን ምንም አልሄድኩም። እንድትደውልም የተሰማትን ማወቅ ፈልጋለሁ። ለምን ፈልጋ ስለሆነ ሄደችው አታመልጠኝም፣ የትም አትሄድም ብዬ ነው። በንፈሱ ግን በሶስተኛ ቀን ላይ ነው ልክ የተያዘው። በምን ያገኙኝ? ስልክ የላት፣ ማን ጋር ይደውል፣ ቤተሰቦቿ ማን ይሆኑ? እኔ እንደዚህ ማድረግ አልነበረብኝም ማለት እንደዚህ ቶሎ ተረከብሎ የሚያዝም አልመሰለኝም። እና ልጇ ምሳ ልታደርስ እናቷ ጋር ማለት ነው ስትመጣ ቀውጢ ተፈጥሯል። ልጇ ደግሞ ማን ጋር ትደውላለች? ቸርች ፓስተሩ ደግሞ ልጅቷ ጋር እቺ እኔ የተቀየረች ኦርቶዶክስ ልጅቷ ጋር ደውሎ አረ መምህርሽን ሂድ በይው ልጅቷ እዛ ጸበል ቦታ ላይ ቀውጢ እያደረገችው ነው ምናምን ነው ይላታል። ከዛ ሲሄድ ጸበል ቦታውን በአንድ እግሩ አቁሞታል። አጅሬው ተይዞ ወይኔ እኔ መሪጌታው ይላል። እንዴ የሚያጠምቁትም መሪጌታ ነው፣ የሚጮኸው መሪጌታ ነው ማለት የሚያጠምቀው መሪጌታ ነው፣ የሚጮኸው መሪጌታ ነው ማለት ራሳቸውን የላኩት ማለት ሳይሆን እሳቸውም ስማቸው መሪጌታ አባ ምናምን ናቸው የሚባሉት። እዚህ ጋር ስትመጡ ደግሞ እኔ መሪጌታው፣ እኔ ጥበበኛው እንደዚህ በቀላሉ አልያዝም፣ እሰራላታለሁ፣ መጣሁልሽ፣ በባስ ተሳፍሬ እየመጣሁልሽ ነው፣ 2 ቀን ቢቀረኝ ነው፣ እመጣልሻለሁ፣ አሳይሻለሁ፣ ቤትሽን ነው በእሳት የማነደው ምናምን እያለ ይዝታል። አሃ ስለዚህ ሴተኛ ዳሪ ሆነ ከምትሰራው ገንዘብ ላይ የምትልክለት ሰው አለ ማለት ነው። ይናተ ልብ መልስ ብዬ ግንባሯን መትቼ ይቅርታ አካልሽን ሸጠሽ ከዛ በኋላ ብር የምትሰጪው የምትልኪለት ሰው ነበር ሰው ጊዜ። አዎ መምህር አሁን አቆሚዋ ካቆምኩኝ 1 ዓመት ሆኖኛል፣ እንዲያውም እየጮህብኝ ነበር አለች። ለምን እንዴ እንደዚህ እኮ ገንዘብ ቢዝነስ በቢዝነስ ገበያ በገበያ ማድረግሽ እኮ እኔ ነኝ፣ ወንዶች እንዲወዱሽ ማድረገው እኔ ነኝ፣ ብር አትልኪም ይለኛል። የምልክለት ግን የሚጠቅም ብር አይደለም፣ 200-300 ብር። ሰውዬው እኮ የሚገርም ቤት ውስጥ የሚኖር ሰው ነው። ያቺ 200 ብር እንደ ግብር ሆና ተቆጥራ፣ ያቺ 200 ብር እላዋ ላይ ያለው መንፈስ ለሰውየው ብር ስትልክ እንደ ግብር ነው። በቃ ብቻ እሺ ብላ መገበሩ እንዲታወቅ ነው። አይገርማችሁ? ገጠር ውስጥ ያለ ሰው እሷን እንደዚህ ካደረገ ስንቶቹን ሴተኛ ዳሪዎች እንደዚህ አድርጓል። በጣም ይገርም ነው። በአመት አንድ ጊዜ አረቄ ከሱ ትወስዳለች። ያቺን አረቄ አትጨርሳትም። አዲስ አረቄ ስትገዛ ከዚህ ካመጣችው አረቄ ላይ ጨምር ነው የምታረገው። ያን አረቄ የቀመሰ ወንድ በሙሉ ሁሉ ጊዜ እሷ ጋር ይመጣል። የሚገርም ነው። እና በዚህ ልክ ገለዋንም እየሸጠች ለዝሙት ወንዶችም እንዲመጡ እየሳበች እንደገና ደግሞ ምን ሆኜ ነው ብላ በየገዳማቱ ስትዞር ቶሎ አለመዳኗ ምክንያቱ አሁን ገባችሁ? እየሸጠች ነው። ጸበል ቦታ ትጠመቃለች። ምን ማለት ነው? ገለዋንም ትሸጣለች፣ አረቄም ትሸጣለች። ስራዋን ሳታቆም ገዳም ለገዳም ብዙ ቦታ ዞርኩኝ ትላለች። ምስኪን ናት በጣም። እና ጥንቅቅ አድርጎ እንደ ወይን ጠጁ በሰርግ ቤት በተደጋጋሚ ማስተምረው ጌታ ሆይ የወይን ጠጅ አልቆባቸዋል እባክህን ስትለው ጌታ ድንግል ማርያም ጊዜ ገና አልደረሰም ማለት ምን ማለት ነው? ሰዎች የጠነሰሱት፣ ሰዎች የበጠበጡት የወይን ጠጅ፣ ሰዎች የሰሩት የወይን ጠጅ ያ ሰው የሚሸተው ማለት ነው። ያ ብጥብጡ ውሃ የሚለው አላለቀም ነበረ። የሰው ጠመቃ እሱ ሙጥጥ ብሎ ካለቀ በኋላ ነው አዲስ የወይን ጠጅ በአዲስ ውሃ በአዲስ ጋን ተለቅልቆ ምናምን አዲስ ጋን ውስጥ አዲስ የወይን ጠጅና አዲስ ውሃ የሚጨመረው ወይም ደግሞ አዲስ ውሃ ተጨምሮ ወደ ወይን ጠጅ የሚቀየረው። ህይወታችንም እንደዛ ነው መሆን ያለበት። ጨርሰን ኃጢአትን ትውት አድርገን ንስሐ ገብተን ነው ከዛ ለውጠኝ ፈውሰኝ ስንለው የሚለውጠን። በአዲስ ልብ አዲስ ውሃ ሲሞላ አዲስ የወይን ጠጅ ይሆናል ማለት ነው። ጊዜው ገና አልደረሰም ማለት ነው። እሷ ጸበል ለጸበል ስትሄድ ገና ጊዜ አልደረሰም ያለው ያንን ነው። እና ወደዚህ ስንመጣ ወደ ህይወታችን ስንመጣ ማጠናቀቅ የሚገባንን ኃጢአታችንን ጥንቅቅ እናድርግና እስቲ እናንተ ጠይቁኝ እንዴት እንደማልመልስ ታያላችሁ። ጠይቁኝ፣ ለምኑ ታገኛላችሁ፣ አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል። አሳ ለምናችሁኝ እባብ እንዴት እሰጣችኋለሁ፣ ዳቦ ለምናችሁኝ እንዴት ድንጋይ እሰጣችኋለሁ ነው የሚለው ክርስቶስ። የድንግል ማርያም ልጅ ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ህይወቷ ላይ ለውጥ አምጥተውላታል። የሚገርም ነው። እየመጣልሽ ነው ደብተራው እየመጣሁ ነው ብሏል አልኳት። ኧረ መምህር በጣም አደገኛ ደብተራ ነው፣ ከመጣ እኮ እኔንም ልጆቼንም ሊጎዳ ይችላል ስትለኝ ልጆቿን በሙሉ ሰብስቤ ሌላ እናት ቤት ወስጄ አስቀምጥኳቸው። 3ቱም ልጆቿን፣ አንዷን ልጇን እሷ ወሰደቻት። 4 ናቸው።
ሶስቱ ልጆቿን ደግሞ ሌላ ቤት፣ ቤቷን ቆልፍ። ሰውየው መጥቶ በሩን በርግዶ ገባ። በምን አወቅን? ጸበል ቦታ ላይ ጮኸ። መጥቻለሁ የት አለሽ ይላል እያለ ጮኋል። ከዛ መምህር ኧረ መጥቷል መሰለኝ ብላ ደወለችልኝ። ሰውየው መጥቷል። የት አለ? ቤቴ ውስጥ እያደረ ነው። 3 ቀኑ ነው መጥቶ 3 ቀን ቤት ውስጥ ሆኗል። እና የት አለሽ እያለ እየጮኸ ነው፣ እኔ ላይ ሆኖ እየጮኸ ነው አለችኝ። አይገርማችሁም? ጸበል ቦታ ላይ የተያዘው ሴጣን ሰውየው መምጣቱንም እየተናገረ ነው፣ ቤቷ እንዳደረም እየተናገረ ነው። ከዛ ሄድኩኛ ፖሊሶች ይዤ ሄድኩኝ፣ ድንገት ችግር እንዳይፈጥር ብዬ። መቼም ደብተራን ለመያዝ ፖሊስ አይደለም የሚያስፈልገው፣ እግዚአብሔር ቃል ነበረ። ግን ሄድን። ምን እያደረጉ ነው አባ አልኳቸው። ደግሞ በእድሜ እኮ ገፋ ያሉ ናቸው። ምን እያደረጉ ነው አባ አልኳቸው። ምን እያደረኩ ነው? ቤቴ እኮ ነው። ይሄ እርሶ ቤት አይደለም የገሊት ቤት ነው። እሷ ደግሞ ጸበል ቦታ ላይ ነች ያለችው። ስትጮህ ደግሞ ይኸው እንደዚህ ብላ እየጮኸች ነው ብዬ አሳየኋቸው። ድፍረት ራስህ መጣህ ደግሞ አሉኝ። ወይ እኔ ነበር እንዲህ ቢፈልጉት እሷ መስሎኝ አልኳቸው። በላ እንግዲህ የጥበበኛው ሰውዬህን እንግዲህ ንገረውና እንግዲህ እንፋለማለን አለኝ። አይ እሱ ችግር የለውም የማይያዝ ሴጣን ካለዎት ላኩ። እግዚአብሔር ካዋረዳቸው አጋንንቶች ውስጥ በእግዚአብሔር ኃይል የማይያዝ ሴጣን ካለ ላኩት። ይኸው እዚህ ቁጭ ብያለሁ አልኳቸው። ከዛ ፖሊሶቹ መምህር ምንድን ነው ጦርነቱ አሉኝ። አይ እሳቸው መተት ያደረጉባት ሴተኛ ዳሪ ጸበል ቦታ እየጮኸች ነው። እሳቸው ደግሞ እዚህ በር በርግደው ነው የሰው ቤት ነው በርግደው የገቡት አልኳቸው። ይሄ እሳቸው ቤት አይደለም አሉኝ። አዎ ናውጣ አሉና ጎትተው አስወጡ። ኋላ ነግሬያቸዋለሁ ችግር እንዳፈጥሩ በራሳችሁ ላይ አሉ። ናውጣ እባክህ ና አሉና ጎትተው አስወጡት። ከዛ እዛ ድንጋይ ላይ ቁጭ በል። ከዛ ደውለው ዲፌንደር አመጡ፣ ካቴና መጣ፣ ታሰረ። ጣቢያ ሄድን አብረን። ኢንተርቪው ተደረገ። ቪዲዮ ሁሉ ቀርጬዋለሁ። ኢንተርቪው ተደረገ። ከዛ ምንድነው የሰው ቤት ሰብረ የገባኸው? ሰብረ ስለገባ ትታሰራለህ ተባለ። ኳርጉትና እንተያያለና እሱ የምታስፈራራው ነገር እዛ አስፈራራ ሄድና እኔ አልፈራህም። ልባም የሆነ ጴንጤ ነው ፖሊሱ። ያላወኩትም ጴንጤ መሆኑን በኢየሱስ ስም የተሰበረ የተመታ ይሁን አንተ ምናምን አለው። ጴንጤ ስለሆንሽ ነው እንደዚህ ልብ የተሰማሽ አልኩኝና ከዛ ቆይ አንተ አትቸኩል፣ ሰውየው ሙጣምጣም ነው፣ ቆይ ችግር የለም አልኩኝና እንዴ የያዘው ያንተን መንፈስ የያዘው የእግዚአብሔር ኃይል ነው። ጸበል ቦታ ላይ የድንግል ማርያም ኃይል ነው። ቤተክርስቲያኑ ድንግል ማርያም ናትና የድንግል ማርያም ኃይል ነው የያዘው። እኔ አይደለሁም። ታማ ሄደች፣ ልትጠመቅ ሄደች፣ ተያዘ። ምን አግል የምትለኝ አልኩት። እና አሁን ከቻልክ ለምን አታስፈታቸውም? እዛ የታዙትን አጋንንቶች ይታያል ያልኩት ያለ ምክንያት አላስቀመጡትም። እዚህ ይሄ መምህር ግርማ መቁጠሪያ ነው፣ እሳቸው የባረኩት ነው። በእርግጥ የወይራ እንጨት ነው ይሄ ለእናንተ ለማሳየት ይሄ ነው እንጂ ያኔ የነበረው እሳቸው ነውና ይታያል። ይሄ በስመ አብ ወወልድ ወመንፈስ ቅዱስ ብለው ባርከው የሰጡኝ ነው። በዚህ ነው ባንድ በዚህ እናንተ በምትልቁት በ20 ብር በ30 ብር መቁጠሪያ አንዴ ሲጀለጥ ነው ዋይ ብሎ ጮኸው። እሺ ከዛስ ተያዘ። በቃ በዚህ የሚያዝ አጋንንት ልከህ ነው ደግሞ ኋላ ነግሬሃለሁ የምትለው እንዴ? አያርፉም እንዴ አልኳቸው። አርፈው አሁን ወደ አገሮት ይመለሱ። እዛ ሆኖ ይላኩ ችግር የለውም። እዚህ ከሆኑ ችግር ውስጥ ነው የሚገቡት፣ ይታሰራሉ። አንድ ሌሊት እዚህ እንዳያድሩ አልኳቸው። ሄዱ፣ ብን ብሎ ጠፉ። ይኸው እስካሁን ምንም አልሆንኩም። እግዚአብሔር የተመሰገነ ይሁን። ብን ብሎ ነው የጠፉት። ከእሷ ጋር በዝሙት የሚወድቁ ናቸው። በኋላ ስሰማ ደግሞ ይቀድሳሉ ሄደው። እግዚአብሔር ይገስጸው። እንዲህ አይነቱ መንፈስ ይመጣሉ። ብር ከሌላት ተኝተው አብረው ተኝተው ይሄዳሉ። ለቆባ አይጨነቁ። ለምን አይጨነቁ? ዝም ብለው መጥተው ተኝተው ነው የሚሄዱት። በኋላ ምንድነው የሚባለው? አጎቷ መጣው፣ አጎቴ ነው ሰላም በሉት ነው የምትለው። ታዲያ ይሄን የመሰለ ቄስ አጎት እያለሽ ለምንድን ነው ከዚህ ኃጢአት የማያስወጡሽ ምናምን ብለው ጓደኞቿ ሁሉ ይስቁባታል። አጎት እንዳልሆነ ያው በተወሰነ መልኩ ይገባቸዋል። አይ ደብተራ ስለሆነ ሊያግዘኝ ነው የሚመጣው፣ ምን ችግር አለው ትላለች። ሌሊቱ ሙሉ ግን ያው ችግር ሲፈጥር ነው የሚያድረው። በጣም ይገርማል። እግዚአብሔር ይገስጸው እንዲህ አይነቱ መንፈስ። ተው ግን አባቶቻችን ተው፣ ይሄን ነገር ተው፣ አቁሙ፣ ተው። ለዚያው ደግሞ አዲስ የመጣው ነገር ደግሞ ምንም ሳይፈሩ ቆቡን እንዳደረጉት ሴተኛ ዳሪ ጋር አረቄ ቤት፣ ቢራ የሚጠጣበት ጭፈራ ቤት ገብተው ደግሞ እንደፈለጉ የሚሆኑት ነገር ነው። ትንሽ አሁን ደግሞ ግራ የሚያጋባው ኧረ በስመ አብ! ኧረ ተው ግን፣ ኧረ በእግዚአብሔር ተው። ቤተክርስቲያን አታሳዝናችሁ? ቅባትና ጸጋም ከሆናችሁ እኮ እግዚአብሔር ይፈርድባችኋል እኮ።
የሌላ እምነት ተከታይም ከሆናችሁ እግዚአብሔር ይፈርድባችኋል እኮ። አንድ ቀን ትዋረዳላችሁ። ይኸው እየተዋረዱት ያሉት አብዛኞቹ እኮ የሌላ እምነት ተከታይ የነበሩት ብቻ አይደሉም። በገንዘብ በኩል የሰከሩ፣ በዝሙት በኩል የሰከሩ፣ በአስማት በኩል የሰከሩ፣ አብሾ ያሰከራቸው ናቸው እየተዋረዱ ያሉት። አንድ ቀን እኮ አለ። አንድ ቀን የማይቀር ነው። አስራቱንም ገንዘቡንም ወስዳችሁበት አትቀሩም። ተማሪዎቻቸውን መናፍቅ አድርጋችሁባቸው አይቀርም። እግዚአብሔር ይበቀላል። በእናንተ ምክንያት ስንቱ መናፍቅ ሆነ። በዘማዊነታችሁ፣ በገንዘብ ወዳድነታችሁ፣ በቸልተኝነታችሁ ስንቶቹ መናፍቅ ሆኑ። ስንቶቹ ከቤተ ክርስቲያን ወጡ ኮበለሉ። ጭራሽ ከሌላ እምነት የመጣሁ ነኝ አጥምቁኝ ብላ ሙስሊም ሆና የነበረች ልትጠመቅ ስትመጣ የገጠማትን ነገር ብነግራችሁ ሌሎች ሰዎች ወደ እምነታችን እንዳይመጡ ትንሽ ስለሚከላከል ነው እንጂ ራስ ያማል፣ ያዞራል፣ ያማል። ዕጣኑን ግርግራ ላይ በግርግራ ሲያጨሱ ምንም አይሉም፣ ዝም ነው የሚሉት። አንተ ጸሎት ቦታ ስታጨስ እንዴ ነውር ነው ይሉሃል። ነውር ነው ይሉሃል። እንዴ በጣም ነውር ነው ይላል። በግርግራ ለዛሩ ሲሆን ደስታ። የሚገርም እኮ አካሄድ ነው። የሚገርም አኗኗርና ህይወት ነው ያዝነው። ድሮ ሙዳይ ምጽዋት የምንለውን ጨሌ ማረጊያ ሲያደርግ እኮ ዝም ነው ያሉት። የሙዳይ ምጽዋት ነበረ ቋንቋ። ህፃናቶች እየሰፉ መስፊያ እየተለማመዱ በዛች ንፍሮ፣ ቆሎ፣ ጥብኛ እየያዙ ቆራቢዎችን አፍ ያብሱ ነበረ። አሁን ያንን ለጨሌ ዋሉት። ለጨሌ ሲውልም አልቆጫቸውም። ስሙ ብቻ ቀረ። ሙዳይ ምጽዋት ተባለችና የምጽዋት መለመኛ ስም ብቻ ሆነና ቀረ። ታሪካዊ ሂደቱ እርግፍ ብሎ ቀረ። ከአይምሮ በላይ የሆኑ ገጠመኞችን ማቅረብ ይከብደኝና ተወዋለሁ። አረ መምህር የምታቀርበው ገጠመኝ እኮ በጣም ቀላል ነው ብሎ እንደዚህ አይነት ገጠመኝ ደግሞ የሚነግሩኝ ሰዎች አሉ። አንድ ባለ ሀብት ደውሎ መምህር አሁን ገጠመኝ ያቀረብኩ ነው የምትለው አለኝ። ምንድነው ስለው በእናትህ እኔ እነግርሃለሁ ና በእናትህ ና አለኝ። እኮ ተቀይረሃል አልኩት። እኔ እነግርሃለሁ ና ችግር የለውም ያለሁበት ሁኔታ ታያለህ አለኝ። ሄድኩኝ። መስገድ መጸለይ ጀምሯል። 7 ሴት ይዞ ነው የሚተኛው። አይጣሉም። በቃ እንደፈለገን የሚያደርገው በቃ ማለት ገንዘቡ እንዴት እንዳገኘ ሲናገር አታምኑም። በቃ ባለስልጣን ባለሀብት ምናምን የሚባሉ ላይፍ ምን ከአይምሮ በላይ የሆንባችሁና እኔ አሁን ብናገር ስክሪፕት ነው ለምትሉኝ አይ እኔ ሁለት ነገር አሳማኝ ነገር አለ ለእናንተ ማላቀርበው። አንደኛ አያምኑኝም ብዬ ስለማስብ ነው እናንተ ሳትሆኑ አንዳንድ ሰዎች። ሁለተኛ ነገር ደግሞ ላይምሯቸው ይከብዳቸዋል። እንዲህ አይነት ነገር እንዴት አቀርባለሁ? በጣም ቆሻሻ ነገር ነው ይሄ። እንዲህ ተብሎ እኮ ገጠመኝ አይነገርም ብዬ ስለማስብ ላይምሯቸው ስለምጠነቀቅ እተወዋለሁ። አሁን ግን አንዳንድ ጊዜ ማቅረብ ጥሩ ነው። ልክ እንደዚህ አይነት ገጠመኝ እናት ልጇን ከባሏ ጋር ለማጋባት ልጇን ትዳር እንዲኖራት ለማድረግ ባልየውን መጀመሪያ እናትየዋ ስትገናኙ አይገርም? ታዛ እኮ ነው። ደብተር አዟት እኮ ነው። እምትይውን ነገር እንዲሰማሽ፣ ብር አምጣ ስትዩ እሺ እንዲልሽ፣ ልጄን አግባልኝ ስትዩ እሺ እንዲልሽ፣ አንቺ ካልተገናኘሽው አይሆንም ተብላ ነው ተልከስከሳ። ያ ማን ነው? ጠቋር ይባላል። ጠቋር ከገዛ ልጇ ባል ጋር ከገዛ ልጇ ፍቅረኛ ጋር የምትተኛ እናት ተይዛ ነው። ምን ታርግ? እሷም እኮ መንፈስ ነው እኮ ወድ አይደለም። መጀመሪያ እብዷ ማንች ብዬ ነግሬያቸዋለሁ። እናትየዋ ነች በመጀመሪያ ደረጃ። እብድ ማን ነው? እብደት ምንድን ነው የሚለው ነገር እስቲ እንየው። እብደት ማለት አይምሮ ማጣት ማለት ነው አይደል? አዎ። የአይምሮ በሽተኞች ናቸው እብድ አይባልም ብላችሁ ኮሜንት የጻፋችሁ ሰዎች አላችሁ። ባለፈው እብድ ባል አግብታ ብዬ ገጠመኝ ለቅቄላችሁ ነበር አይደል? የአይምሮ ህመምተኞች ናቸው የሚባለው አላችሁ። አይ አንድ ነገር ስሙን ጠቅሳችሁ ካልተናገራችሁ በስተቀር አይታወቅም። የአይምሮ ህመምተኛና እኔም ራሴን ካመመኝ እኮ አይምሮ ህመምተኛ ነኝ አይደል? የአይምሮ ህመምተኛ ዝግምም ሊል ይችላል። እብድ ግን እብድ የሚባል ስም ተሰጥቶታል። መጽሐፍ ቅዱስም እብድ ብሎታል። ዘዳግም 28 ላይ ከምትሰሙትና ከምታዩት ነገር የተነሳ እብድ ትሆናላችሁ ይላል። መቼ? ህጉና ስርዓቱን ካልጠበቃችሁ። የእግዚአብሔርን ቃል የሻራችሁ ጊዜ፣ ከእግዚአብሔር ቃል የራቃችሁ ጊዜ ላይ ከምትሰሙትና ከምታዩት ነገር የተነሳ እብድ ትሆናላችሁ ይላል። ይኸው ህጉን ባለመጠበቅ የሚመጣ ነገር ነው። እነዛ ሁለት ባልና ሚስቶች የቤት ሰራተኛዋን ወደ ቤታቸው በማምጣታቸው ባልየውን ጠቀሙት፣ ሚስትየዋን ጠቀሙ፣ እናትየዋን እንግዲህ ተራው ደግሞ የኔ ሆነ ማለት ነው። ከዛ ሄድን። አርሲ ለመሄድ ሞከርን። እኔ አልቻልኩም። ምክንያቱም
ወደዛ መስመር አካባቢ ላይ ኦሮሚያ ክልል ያሉ የሚኖሩ ሰዎችን ነው መላክ ያለብኝ እና አርሲ ያሉ የኔ ገጠመኝ የሚያዳምጡ ተማሪዎችን አግኝቼ ላኳቸው። ሄዱ። ለምን? የፖለቲካ ችግር ስለነበረ እኔ ያው ሌላ ችግር ውስጥ ሊከቱኝ ይችላሉ። አንዳንድ ጊዜ የማይሆን ነገር ውስጥ መግባትም ጥሩ አይደለም አይደለ? አስፋልት መሃል ላይ ሆኖ ናስቲ ግጨኝ ብላችሁ መኪናን ካላችሁት ደፍጥጦ ነው የሚያልፈው። እግዚአብሔር አምላክህን አትፈታተነው ተብሎ የተጻፈው ይሄ ስለሆነ ማለት ነው። ዝም ብሎ ለእግረኛ የተዘጋጀ መንገድ እያለ በአስፋልት ላይ መሄድ መኪናን መፈታተን፣ ሾፌርን መፈታተን ነው አይደለ? እኔም ደግሞ ጦርነት አለ፣ ሁከት አለ፣ መንገድ ላይ ያገቱ ከመኪና እያወረዱ ይረሽናሉ እየተባለ ለምንድነው ወደዛ አካባቢ የሚሄደው? ለምንድነው ፈተና ውስጥ የሚገባው? ገና ማስተምረው በጣም ብዙ ትምህርት አለ ብዬ ተውኩትና ሰዎች ላኩኝ። እውነት ነው እዛ ሄዳለች ሴትዮዋ። ከዛ አስራችሁ አምጣት ተባለ፣ ተነገረ። ለፖሊስም ለምንም ተነገረ። ቪዲዮ እንዲላክ ተደረገ። የኔን ትምህርት የሚያዳምጡ ተማሪዎቼ ክርስቲያን የሆኑ ፖሊሶች ጋር ሄደው አመለከቱ፣ ተናገሩ። እና ሰው ቤት ያረፈችው ኢቭን ጸበል ላይ ያለችው የልጅቷ መንፈስ ማለት ነው የት ቤት እንዳለችና የቤት ቁጥር የት ሰፈር እንዳለች ነው የተናገረው። ሴትዮዋ ማን ቤት እንዳለች በቀጥታ ሲሄዱ አገኙት። ለምን? አገሩን ያውቁታል። ሴትዮዋን አገኟት። ከዛ ትፈልጋለች ተብላ ወጣች እና የልጅሽን ባል ያደረሽው ነገር እንደዚህ ጸበል ቦታ ላይ ተጋልጦ እንደዚህ ነገር ይሄ ነገር ተፈጥሯል ብላችሁ ብቻ አሳዩዋት ነው ያልኩት። ሰሯት ምናምን አይቻልም፣ አይፈቀድም። ለምን? መንፈስን አምኖ ማሰር አይቻልም፣ ህጉም ስለማይፈቅድ ነው። እንድታዳምጥ ብቻ አድርጓት፣ ሌላ ነገር ተውት። ራሷ ትመጣለች ነው ያልኳቸው። አዳመጠች፣ ራሷ መጣች። በቃ አይ ከዚህ በላይ መፍራትና መሸሽ የለብኝም ነው ያለችው። ማለት አሏት እኔ አለች ልክ የባልየው መንፈስ ሲያዝ ደንግጬ ነው የመጣሁት። ይሄ ነገር ማስቆም ከቻልኩኝ ብዬ ነው፣ ግን አልቻልኩም። በቃ አሁን በእግዚአብሔር እጅ ተይዣለሁ፣ ውሰዱኝ፣ ከአውቶቡስ አስወርዶ ገደል እንዳይጥለኝ እንዳይፈጠፍጠኝ ውሰዱኝ ብላ እጇን ራሷ እንድትታሰር እጇን ሰጥታ በጧፍ በገመድ በሻሿ ራሷ እንድትታሰር ፈቅዳ መጣች ጸበል ቦታ ላይ ራሷ። ይሄ የሆነው ግን የሚገርማችሁ እሱ ጸበል ከገባ በኋላ መዝሙር 11ን መዝሙር 34ን መዝሙር 58ን እና 68ን መዝሙር 138ን ጸልዮ እኔ ላይ ያለ መንፈስ ወደ ነበርክበት ተመለስና ሴትዮዋን ስበህ አምጣ ብሎ ስለጸለየም ጭምር ነው። ባልየው በጣም ጠንካራ ሆኗል፣ ጎበዝ ሆኗል። እንኳን ዘንቦብሽ እንዲያውም ጤዛነሽ ይላል አማራ ሲተርት። እንኳን መጀመሪያም ጨዋ እንኳን ዛሬ መንፈሳዊ ሆኖ ያኔም ጨዋ እያለ ጎበዝ ነበረ። ይሄ የተማረው ቬተርነሪ ሜዲሲን ነው፣ የእንስሳት ሕክምና ነው። በዛ ነው ዶክተሬትን ያመጣው። ግን ሜዲካል ሊማር የሚችል ሰው ነበረ። የሚገርም ነገር ያው አሁን በ27 ዓመቱ ነው አሁን ማስተርስ ገብቶ ያለው እና እኔ ወይ ኢትዮጵያ ስሙ ራሱ ቃጠሎ ነው። ቃጠሎ እኮ ነው ስሙ ራሱ። ያው አሰረኝ ዝሮ እኔም አስብናት አሁን ልቀቀኝ፣ ጆሮሽ ነገር እንደምናት ልቀቀኝ በእናትህ ትንሽ ልቆይበት። ይሄ ትንሽ አሁን ይሄ ቢያልፍለት ምንድነው አንተ ምን ተቀራ ምን ያደርግልሃል? የት ያገኛል? ይሄ አሁን እኮ አሁን በቃ ይሄ እኔ አሁን ሄድኩኝ ማለት እኮ ይሄ ልጅ ፉቸሪቲው እኔ ልንገራ የት ይደርሳል? የት እንደሚደርስ በእናትህ በቃ አሁን ከፈትክለት ማለት እኮ ነው። ምን አሁን መቀኝነት ምን ተሰማ? ለምን ትመቀኛለህ? በእናትህ እኛ ታዲያ እዚች ሀገር ካልተመቀኘን እኮ ምን በእናትህ አሁን ያልያዝነው እኮ የለም። በጣም ስባን ነው ያሬድ እባላለሁ። ሙያ ያው በእንስሳት ሕክምና ነው የተማርኩት እና አሁን ጥቁር አንበሳ ማስተርስ ገብቻለሁ መቀሌ ዩኒቨርሲቲ አስተማሪነት። ይሄ የተማረው ቬተርነሪ ሜዲሲን ነው፣ የእንስሳት ሕክምና ነው። በዛ ነው ዶክተሬትን ያመጣው። ግን ሜዲካል ሊማር የሚችል ሰው ነበረ። የሚገርም ነገር ያው አሁን በ27 ዓመቱ ነው አሁን ማስተርስ ገብቶ ያለው እና እኔ ጭንቅላቱ ላይ አንጎል ላይ ገብቼ የያዝኩት አይነ ጥላ ነኝ። ትምህርት ላይ በጣም ሊያነብ ሲፈልግ አስተኛዋለሁ። በጣም ብዙ ችግር ነው የፈጠርኩበት ብሎ ግን ሁሌ የሚገርም ነገር ጸሎቱ ውሻ ዛሬ አንተ ፊት መጣ ደግሞ ለማስተርስ መጥቶ በእናትህ እዛ ትግራይ ላይ ቢሆን እኮ ምንም በቃ ችግር አልነበረውም። ማንም እንዳንተ የለም። እዛ የምትሄድ ከሆነ አላውቅም አሁን እንጂ ግን በቃ ግን ሲጸልይ እነዚህ አይነ ጥላ መናፍስትን እነዚህ አጋንንትን ቡዳዛርም ሁሉ ከዛ ነፃ አውጣኝ ብሎ ነው የሚጸልየው የነበረው።
ምን መጽሐፉን አግኝቶ ለኔን ነው እንዴት? ያንተ መጽሐፍ አላገኘም። የሚገርም መጽሐፉ ሊገዛ ፈልጎ ግን እዚህ አልመጣም። መጥቶ አያውቅም። አንድ ቀን መጥቶ ለዛውም 5 ሰዓት ነው ምናምን ቁርስ በልቶ በእግር ሲያልፍ በዚህ እግዚአብሔር ብሎት ነው እንግዲህ ገባ። ዝም ብሎ ትንሽ ረጨሁ ብሎ ሄደ። ምን ብሎ ሄደ? እንደዚህ ብሎ እኔ ነኝ ግን እንደዛ ማረገው እሱ አያውቅም። ውሽ በእናት ትንሽ ብንቆይ ምን ነበረው? በእናት አሁን እኮ አሁን በቃ እኔ አሁን ሄድኩኝ ማለት እኮ ይሄ ልጅ ፉቸሪቲው እኔ ልንገራ የት ይደርሳል? የት እንደሚደርስ በእናት በቃ አሁን ከፈትክለት ማለት እኮ ነው። ውሽ ምን አሁን ምቀኝነት ምን ተሰማ? ለምን ትመቀኛለህ? በእናት እኛ ታዲያ እዚች ሀገር ካልተመቀኘን እኮ ምን በእናት አሁን ያልያዝነው እኮ የለም። እንደው እኮ አሁን አስሮኝ እኮ ነው ትናንት አስሮኝ ይኸው ገዝተዋል። አርጋኖን ምናምን ካንተ ሰምቶ ከፊልሙ አርጋነ ግዛ ብለውናል። ያንተ ትምህርት ደግሞ ወይኔ ያንተ ትምህርት ሲወድ ልጁ ቀስ ብሎ የሚገርም ነገር የሚገባው በቃ እና ይሄ ሰውዬ የተሰጠው እኮ ማዳን ብቻ ሳይሆን የዌይ ኦፍ ሌክቸሪንግ ማለት አሁን እሱ ሌክቸረር ነው አይደል እንዴ? ማለት አንድ ሴሚስተር አስተምሮ ነው ባይዘው ማስተር አግኝቶ አሁን ጥቁር አንበሳ የሚማረው እና ዌይ ኦፍ ሌክቸሪንግ አይበር ያስኩት ግን በእናት የሀገራችን ሰይጣኖች ግማሽ መንገድ ብዙ አያስኬዱም። በጣም በምቀኝነት የታወቁ ሰዎች አልፈዋል። እነዛን ሰዎች የሚተካ ትውልድ እስከሚገኝ ድረስ ሰይጣኖቹ በሁሉም መንገድ እየተሯሯጡ ያንን ተንኮል የሚተካ ኃይል ለማግኘት ቅድሚያ የሚሰጡት ወጣቱን መያዝ ነው። ወጣቱን ማደንገዝና ማፍዘዝ ነው። ጭንቅላቱና ማስተዋል ባህሪውን ለሌሎች ብርሃን እንዳይሆን ጨምቆ አፍኖ ይዞ ለግፍ አሰራር እንዲመች አድርጎ መቅረጽ ነው። ይሄ የተለመደ የዚህ የሀገራችን ሰይጣኖች እና አጋንንቶች ልዩ መሰሪ አሰራራቸው ነው። ያ የነጩ ዓለም ችግር የለበትም። ብትበላ፣ ብትጠጣ፣ ብትሮጥ፣ ምን ብትገነባ፣ ምን ብትል፣ ብትለብስ ምንም ችግር የለበትም። ብቻ አንድ ነገር መጠንቀቅ አለበት። አንድ ነጭ እግዚአብሔርን ማምለክ የለበትም። አንድ ነጭ እግዚአብሔርን አመለከ ማለት በጣም ብዙ ችግር ይገጥመዋል። በሌላው ጉዳይ ላይ ችግር የለበትም። አሁን እዚህ ግን ስታርስም ስትቆፍርም ምቀኛ ሰይጣኑ ነው። በሰዎች ላይ አድሮ ይመቀኛል። ስትበላም ስትጠጣም ይመቀኛል። ስትለብስም ስታረግም ጫማም ካልሲም ይቆጥርብሃል። መውጫው መግቢያው በቀን ፌስታል ይቆጥራሉ እኮ ብዙ ሰዎች። ፌስታል ጧት ዳቦ ይዘህ የገባበትን ፌስታል ማታ ከተደከምከው ዛሬ በቀን 2 ፌስታል ይዞ ገባ እያለ ይቆጥራል። ይሄ ማለት ምንድነው? በጣም ምቀኛ ነው። ለምን? በሰው አይን ላይ ለዘመናት ምቀኝነትና ኃይል አድርጎ የሚኖር መንፈስ ይዞናል። ስማ አንተም በጣም ምቀኛ ነህ። አዎ በቃ ሲጀመር ክፋትና ምቀኝነት የኛ መለያ ባህሪ ነው። ምን ይደረግ? የኛ መለያ ባህሪ ነው። በቃ የአጋንንት መለያ ባህሪ ታውቀዋለህ። በቃ አንተ አዲስ አይደለም ስንቱ። ለምን በትምህርት ቤት የአጋንንት መለያ ባህሪ አይሰጥም? እኛ እኮ እንደ ትምህርት ቤት ራሱ የአጋንንት መኖሪያ እየሆነች አይደል እንዴ? ምን የክፉን መንፈስ አሰራር ይሸፍናል። በልተንበረከክ ዋጥናው ከሰውነት ውስጥ በጣም ሙያው ራሱ ይሄንን መንፈሳዊውን አካሄድ አልከለከለውም። ሙያ የሚከለክላቸውና ሙያ አስሮ የሚያጠፋቸው ለዲያብሎስ አሰራር እጅ የሚያሰጣቸው በራሱ ሙያው አለ። ትልቅነታቸው የክፉ መንፈስ የመደበቂያ መሳሪያ ሆነው አብረውት እየተሰቃዩ የተኩት ትውልድ ላይ ደግሞ የበለጠ የፈዘዘና የደነገዘ አድርገው ዘሮቻቸውን ለመንፈስ ሰጥተው ስቃይ ውስጥ የገቡ ደግሞም አሉ። ሙያው ብቻውን የጎዳቸው በተዘጋጅ በኢየሱስ ክርስቶስ ስም ስንት ዓመት ነው ከያዛችሁት? ካሁን በኋላ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በቅዱስ ሚካኤል ስም፣ በወላዲተ አምላክ ስም፣ በቅዱስ እስጢፋኖስ ስም ሲኦል እንገባለን። ቶሎ 7 ጩኑት።
ምን ነው? አይዞህ አይዞህ እንደ ሲሪየስሊ ምን ነው? እኔ በጣም ኦልሞስት አልኖርኩም ነው የምለው። አልኖርኩም በጣም። ስምህ ማን ነው? ያሬድ እባላለሁ። ሙያህ? ያው በእንስሳት ሕክምና ነው የተማርኩት እና አሁን ጥቁር አንበሳ ማስተርስ ገብቻለሁ። መቀሌ ዩኒቨርሲቲ አስተማሪነት ተቀጥሬ ነው። መቀሌ ዩኒቨርሲቲ አስተማሪነት ተቀጥረሃል? ሜዲካል ፋካልቲ። ያው እና እሱ ማስተር ልኮ አሁን ጥቁር አንበሳ ነው ያለሁት። እዚህ ጥቁር አንበሳ እየሰራህ ነው? እዛው እየተማርኩኝ ነው ያለሁት ማስተር። የሚገርም ነው ማለት ለኔ። በልበርታ በደንብ። እሺ አልቀጠቀጥክም? እንደው እንዴት አድርገን ያዳከምካችሁ? እንትን ነው መኖሩን እንዴት አወቅ? ማለት በቃ ታስረ ሲጠራ ትገባለህ ብዬው ነው። እንደዛ ሲጠራ አቤት ብለህ ትገባለህ አልከው? አቤት ብለህ ትገባለህ አልኩት። ኢቭን እዚህም ራሱ እያስቀደሽኩ እዛ ጥግ ነበርኩኝ። በቃ ሲጠራ ትገባለህ ብዬ ነው እንትን ያልኩትና በአርጋኖ ነው እንጂ መጥቼ አላቅም ነበር። እዚህ ጉባኤ አልመጣሁም፣ ግን ፊልሙን ያየሁት ጨርሼ አይቼዋለሁ። ፊልሙ ኦልሞስት ኦል በቃ ፊልሙ አይቼ ኢቭን አሁን ዛሬ ስመጣ በቃ ዛሬ ወጣው ብዬ ማለት ነው። ካልሆነ ግን ካሁን በኋላ አልቀርም ብዬ መጽሐፉም ልገዛ መቁጠሪያም ልገዛ ነው የመጣሁት። ለዛ ነበር። ግን ትእዛዝ ሰጥተህ ነው የመጣሁት? ትእዛዝማ ትናንት ነው በቃ ማለት 2 ቀን ነው እንትን እዛ ተክለ ሃይማኖት ቤተክርስቲያን ነው እኛ ቅርብ ነው ቤታችን። እዛ ተከራይተን ያለ ነው። እዛ እንትን ያልኩኝ ባርጋኑ በቃ ይዤሃለሁ፣ ነገ እሄዳለሁ። ባይዞይ ሳምንቱ ሙሉ እሁድ መቼ ነው የምትገባው እያልኩኝ ነበርኩ። ሳምንቱ ሙሉ ማለት ፊልምን እያየሁ ፊልም በቃ ማጥናትም ራሱ ብዙ እንትን አላልኩም። ኢንተርኔት እገባለሁ፣ ዳውንሎድ አደርጋለሁ፣ ገብቼ ደግሞ ቤት አየዋለሁ። እና ጓደኞችም አሉ እንደውም አንድ ላይ ቤት አለን ኑ እያልኳቸው የመጣሉ እና እንደዛ አዳም ወዴት ነህ እያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።